ሁላችንም ናማት በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርዕሰ ሊቃናት አብርሃም ሀብተ ሥላሴ የደብራችን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተወደዳችሁ ምእመናንና ምእመናት፣ ሕፃናት እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ሰዓታትን ወደ ዕለታት፣ ዕለታትን ወደ ሳምንታት፣ ሳምንታትን ወደ ወራት፣ ወራትን ወደ ዓመታት እየለወጠ እድሜ ለንስሐ ዘመን ለፍስሐ የሰጠን አምላካችን ክብር ምስጋና ይግባው። እስመ ቅንዓተ ቤትከ በልዓኒ፣ የቤትህ ቅንዓት በላኝ። መዝሙር 68 ቁጥር 9 ላይ ተጽፎ የሚገኘው ኃይለ ቃል ነው። ቀደም ሲል በጸሎተ ወንጌል በአማረ ጡም አንደበት የሰማን ምስባክ ነው። እንግዲህ ዛሬ ምኩራብ ይባላል የዛሬው ሳምንት። እንግዲህ በዚህ ሳምንት ክርስቶስ ቤተ መቅደሱን ያጸዳበት፣ ካህናቱን የገሰጸበት ልዩ ሳምንት ነውና ስለዚህ ትንሽ እንነጋገራለን፣ ሰዓቱም ስለሄደ። እንግዲህ ምኩራብ ማለት ኮረበ ሰራ ምኩራብ፣ ህንፃ፣ ከፍ ያለ ስፍራ፣ የአምልኮት ቦታ ማለት ነው። ምኩራብ በአይሁድ ሥርዓት 10 ጎልማሶች ዕብራውያን ከተገኙ እንዲሰሩ ይፈቀድላቸዋል። ከዚያ ውጪ ቤተ መቅደሱ ከኢየሩሳሌም በስተቀር በየትም ስፍራ እንዲታነጽ አይፈቅዱም። ስለዚህ በኢየሩሳሌም ሥርዓት፣ በአይሁድ ሥርዓት ቤተ መቅደሱ አንድ ነው። ቤተ መቅደሱ በዓመት 3 ጊዜ ብሔራዊ በዓል ይከበርበታል። የማስተስሪያ ቀን ይካሄድበታል። ለበዓለ ናይት፣ ለበዓለ ፋሲካና ለበዓለ መጸለት ትልቅ በዓል የሚከናወንበት፣ ሊቀ ካህናቱ በዓመት አንድ ጊዜ መስዋዕት ይዞ ለራሱና ለሕዝቡ መስዋዕት የሚያቀርብበት ትልቁ የአሮንም በትር ማዕጠንተ ወርቁ በትረ አሮኑ እንደዚሁም መና ያለባት መሶበ ወርቅ ያለበት ትልቁ ቤተ መቅደስ ቀደም ሲል በህንፃው ውበት በአካላዊ አወቃቀሩ ወደር የማይገኝለት የሶሎሞን ቤተ መቅደስ ነበር። የሶሎሞን ቤተ መቅደስ በናቡከደነጾር ሲፈርስ በኋላ ከ70 ዘመን በኋላ ደግሞ እንደገና በዘሩባቤል ዘመነ መንግስት 46 ዓመት ፈጅቶ ታንጿል። ያም 46 ዓመት የፈጀው ቤተ መቅደስ ሐዋርያት ይደነቁበት የነበረ ታስታውስ እንደሆነ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ሲያስተምራቸው ወደ ታች ከተማውን አይተው የቤተ መቅደሱን ውበት ተመልክተው እስኪ እንዴት ያምር ብለው እነሱ እንደተደነቁት የሚደነቅ መስሏቸው አሳዩት ይላል። እሱ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ በዚህ ትደነቃላችሁ? መደነቅ የሚገባችሁ በዚህ ቤተ መቅደስ ላይ የሚመለከው አምላክን ነበር ማድነቅ ያለባችሁ። እናንተ ግን መደነቅ ያለበትን ትታችሁ የማይደነቀውን ለምን ታደንቃላችሁ ብሎ እንደወቀሳቸው መጽሐፍ ቅዱስ ይነግረናል። እና ዞሮ ዞሮ ምንድነው ቤተ መቅደሱ አንድ ብቻ ነው፣ የትም ቦታ አይታነጽም። ምኩራብ ግን እንዳስፈላጊነቱ በ10 ወንዶች ዕብራውያን ከተገኙ እንዲያንጹ ይፈቀድላቸዋል። እንግዲህ የምኩራብ ትልቁ ያው ትምህርተ ኦሪት የሚማሩበት፣ የዘወትር አገልግሎት የሚፈጽሙበት፣ የነግና የሰርክ ጸሎት የሚያደርሱበት፣ እንደዚሁም የኦሪት ምንባባት የሚነበብበት፣ አንዳንድ ጊዜም ተረፈ መስዋዕት ይበሉበታል። ልክኛው ደጀ ሰላም እንደዚህ ሰንበቴ እንደምንለው በምኩራብም እንዲህ አይነት ትውፊት ነበራቸው። ለዚህ ነው እንደውም ለካህናቱ ከፍ ያለ የክብር ስፍራ ይሰራ ነበር በምኩራብ ውስጥ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደ ፈሪሳውያን በምኩራብ የከበሬታ ወንበር አትጠብቁ፣ መምህር መባልን አትውደዱ ብሎ ከፈሪሳውያን የግብዝ ሕይወት እንዲርቁ አዘዋቸው ነበረ። ስለዚህ ይሄ ምኩራብ አንዱ ይሄ ተረፈ መስዋዕት ይበሉበታል፣ የኦሪት ምንባባትን ያነቡበታል፣ እንደዚሁም
የዘወትር አገልግሎት ይፈጽሙበታል። አንዳንድ አዲስ አዋጅም ሲመጣ በምኩራብ ነው የሚታወጀው። ከዚያ ደግሞ ኃጢአት ሰርተዋል የተባሉትን ደግሞ ኃጢአተኞችን አካላዊ ቅጣት የሚፈጽሙት በዚሁ በምኩራብ ውስጥ ነበረ። ታስታውሳላችሁ፣ ያቺ አመነዘረች የተባለችዋ ሴት ወደ ምኩራብ አመጧት። በዚያ እንድትወገር ወደ ክርስቶስ አመጧት ነው የሚለው። ነገር ግን ክርስቶስ ከናንተ መካከል ኃጢአት የሌለበት ይውገራት ባላቸው ጊዜ ሕሊናቸው ወቅሷቸው ጥለዋት ወጡ ይላል እና በዚህ ምክንያት ያችን ኃጢአተኛ ሴት እንዳዳናት ወንጌል ይነግረናል። አሁን ርዕሳችን ይህ አይደለም። ዞሮ ዞሮ ምኩራብ ዓላማውን ልነግራችሁ ፈልጌ ነው። እንግዲህ ጌታችን አምላካችን በመዋዕለ ስብከቱ በዘመነ ስጋዌው ተጠምቆ በ30 ዘመኑ የባህሪ ልጅነቱን አስመስክሮ 40 መዓልት 40 ሌሊት ጾሞ ጸልዮ ጾሙ ሲፈጸም ማስተማር ጀመረ። እንግዲህ ሲያስተምር ወደ ምኩራብ እየገባ ያስተምር ነበርና ከምኩራብ ውስጥ ሲገባ ምኩራቡ ግን በእውነቱ እጅግ ተበላሽቶ ስጋዊ መስሪያ ቤት ሆኖ አገኘው። ንግዱ ተጧጡፎ ተስፋፍቶ አገኘው። ፍየሉ፣ በጉ፣ ላሙ፣ ጥጃው፣ በሬው፣ ርግቡ፣ ዋኖስ ሁሉ እዛ ታጉሮ አየ ነው የሚለው እንደተነበበልን በቅዱስ ወንጌሉ። ከዚያም በኋላ ጌታችን አምላካችን ኢየሱስ ክርስቶስ ወገብረ መቅሰፍተ ጥብጣቤ ዘሀብል ይላል። ጅራፍ አበጅቶ ቤቴ ጸሎት ቤት እንጂ የሌቦች ዋሻ የወንበዴዎች መሸሻ አይደለም ብሎ እነዚያ የታጎሩትን ከብቶች እንስሳት በሙሉ ጠራርጎ አስወጣ ይላል። እንግዲህ ሊቃውንት መተርጉማን እንደሚያስተምሩን አይሁድ ቤተ መቅደሱን መነገጃ ያደረጉበት እንዴት ነው ያል እንደሆነ ትልቁ በዚያን ዘመን በሮማውያን ቅኝ ግዛት ስለነበሩ ከሮማውያን ቀረጥ ለመሸሽ በቤተ መቅደስ ይለዋወጡ ነበረ። አንዳንድ ጊዜም አይሁድ በሮማውያን ሳንቲም መገበያየት እንደ ርኩሰት ይቆጥሩት ስለነበረ ስለዚህ ምን ያደርጋሉ? የነሱ የራሳቸው ሳንቲም ነበራቸው አይሁድ። ያንን ከፍ ባለ ምንዛሪ በቤተ መቅደስ ይመነዝሩ ነበረ፣ የበለጠ ትርፍ እንዲያገኙ ማለት ነው። እንዲህ አድርገው ቤተ መቅደሱን ልም ያለ ገበያ ያደረጉት ነው የሚለው። ይሄም ብቻ አይደለም። በተለይ ምእመናን ኦሪት የኦሪቱ ምእመናን አስራት በኩራታቸውን አምጥተው ሲሰጡ በዚያም ያጭበረብሩ ነበረ። ይሄም ብቻ አይደለም። በቅድም እንዳልኳችሁ በዓመት 3 ጊዜ የሚከበር በዓል አለና እያንዳንዱ ለኃጢአቱ ስርየት መስዋዕት ይዞ ይመጣል። 2 ይዞ ይመጣል። የቻለውን ሙክት እየጎተተ ይመጣል እና እንግዲህ በመንገድ ርዝመት በጎዳና ይከሳባቸዋል። መቼስ እንደ ዛሬ እንደዚህ ፈጣን የትራንስፖርት ዘዴ አልነበረም። ስለዚህ እንዳልኳችሁ ቤተ መቅደሱ ኢየሩሳሌም ነው ያለው። በገጠሩ ያሉ ምእመናን ወደ ኢየሩሳሌም ለመሄድ እዚያ ቤተ መቅደስ ውስጥ ለመድረስ 10 ቀን ሊፈጅባቸው ይችላል። በዚህ መሃል ያ ይተነዳ የሚመጣው ከብት መስዋዕቱ ከመንገድ ብዛት የተነሳ ይደክማል፣ ይጎሰቁላል። አንዳንድ ጊዜም ከብቶቹ ይታመማሉ እና ክልክ ከበዓሉ ሲደርሱ ከቤተ መቅደሱ ሲደርሱ ያ ከብት ያ ለመስዋዕት ይዞት የመጣው ከብት ጠውልጎ ከስቶ ይታያል። ያን ጊዜ ካህናቱ ምን ይላሉ? እንዴ የታመመ የጎሰቆለ የደከመማ እንዴት ይዘህ ትመጣለህ? ለእግዚአብሔር እንዲህ አይነት መስዋዕትማ አናቀርብም። መክፈልት ሲሹ መቅሰፍት እንዲሉ ምህረት እቀበላለሁ ብለህ የባሰ መቅሰፍት ነው የሚያገኝህ እያሉ ያስፈራሩት ነበር። ያም ሰው ምን ይላል? እኔማ ከቤቴ እኮ መርጬ ነበር ይዤ የመጣሁት። በመንገድ ደክሞብኝ ነው፣ ጎስቁሎብኝ ነው፣ ከስቶብኝ ነው፣ በውሃ ጥም ከስቶብኝ ነው ይላል። ያን ጊዜ ምን ይላሉ እነሱ? ቅንነቱ ካለ ደግነቱ ካለ ከኛ የሰባ አለ እሱን እንስጥህና ከዚያ ያን ሌላ ይዘህና ይሉታል። ከዚያ እንዲህ አድርገው በአንድ ሁለት እየለወጡ ህዝቡን ይበዘብዙ ነበረ፣ ህዝቡን ያስጨንቁ ነበረ። ይሄም ብቻ አይደለም። የተከለከለ የካህናት ቦታ የሚባል አለ። እዚያ ላይ ከብቶች
አንድ ብላቴና አርድ አንቀጥቅጥ የሚባል ልብስ አልብሰው መንጋው መሃል እንዲገባ ያደርጉታል። ያው ከብቶች እንደምታውቁት በቀለም ይበረግጋሉ አይደል? ስለዚህ እዚያ በመንጋው መሃል ሲገባ ያ ሕፃኑ ከብቶቹ ብርግግ ይሉና ከቤተ እግዚአብሔር ይገባል። ያን ጊዜ ባለቤት መጥቶ ስጡኝ ከብቴ እዚህ ገብቷል ሲል የለም ከል የገባ አይነጣ ከቤተ እግዚአብሔር የገባ አይወጣ ብለው ጥቅስ ጠቅሰው ይከለክሏቸው ነበረ። እንዲህ አድርገው ሕዝቡን እጅግ አስጨንቀውት ነበረ እና ይሄንን አይቶ ነው ይሄንን ግፍ ተመልክቶ ነው አምላካችን ጅራፍ አበጅቶ ከብቶቹን፣ ላሞቹን፣ ፍየሎቹን፣ በጎቹን በሙሉ በጅራፍ እየገረፈ አስወጣቸው። ምን ታደርጋለህ የሚለው የለም ማለት ባለሙሉ ስልጣን ስለሆነ ይሄን ሲያደርግ በግርማ በሞገስ በስልጣን ነበር የሚያደርገው። ተመልከቱ። ይሄ ለጊዜው እንግዲህ ቤተ መቅደሱን ለማጽዳት ነው። ቤቴ ጸሎት ቤት እንጂ የሌቦች ዋሻ የወንበዴዎች መሸሻ አይደለም፣ እናንተ ግን የሌባ መሸሻ ያደረጋችሁት ብሎ ገሰጻቸው። ተመልከቱ። ከብቶቹን ያስወጣቸው፣ ሰዎቹን ግን አላስወጣቸውም። ይሄ የሚያሳየው ምን ይመስላችኋል? እግዚአብሔር ሲቀጣ እንደ ሰው አይቀጣም። እኛ ብንሆን ኖሮ ምንድነው የምናደርገው? ሁሉንም ጠራርገን ነበር የምናስወጣው። እግዚአብሔር ግን መሐሪ ወመስተሳህል ነው። ኃጢአት እንጂ ኃጢአተኛን አይጸየፍም፣ በደልን እንጂ በደለኛን አይጠላምና ነጋዴው ሰዎቹን ትቶ ንግዱን ነው ያስወጣው። ጠረጴዛቸውን ገለባበጠ ነው የሚለው። ይሄ እንግዲህ በእውነቱ ፍርዱ ምን ያህል ምህረት የተሞላ ፍርድ እንደሆነ እናያለን። ምህረቱን እናደንቃለን በእውነቱ። ይሄ በቁሙ ያለ ነገር ነው። ዋናው አምላካችን ግን በዚህ ታሪክ ሊነግረን የፈለገ አንድ ቁም ነገር አለ ወገኖቼ። እነዚህን እንስሶችን ያስወጣው ከቤተ መቅደሱ ለ5500 ዘመን እስራኤል በብሉይ ኪዳን ለኃጢአት ስርየት ያቀርቡት የነበሩት እነዚህ መስዋዕቶች አሁን ከዚህም በኋላ ለኃጢአት ስርየት የሚቀርቡ መሆናቸውን እንዳከተመ የኦሪትን መስዋዕትን እንዳሳለፈ ሲነግረን ነው። በእነዚህ መስዋዕት እኔ ተተክቻለሁ፣ ከዚህም በኋላ የላም፣ የፍየል፣ የጥጃ፣ የበግ፣ የዋኖስ፣ የርግብ መስዋዕት አያስፈልግም ብሎ የኦሪትን መስዋዕትን ሊያሳልፍ የመጣ አምላክ መሆኑን ሊገልጥልን ነው ይህንን ያደረገው። ሌላው ደግሞ እንስሳዊ ጠባይ በሰው ሕይወት ውስጥ እንደሰፈነ ሊነግረን ፈልጎ ነው በእውነት። እና ቤተ መቅደሱን በዚህ መልኩ አነጻ አጸዳው ነው። ይሄ እንግዲህ በወንጌሉ ተጽፎ ያለ ነገር ስለሆነ ታሪክ ተርከን አናቆምም። ዛሬ በቤተ ክርስቲያን ንግድ የለም ወይ ነው? እስኪ በዚህ ታሪክ መስተዋትነት ደግሞ የራሳችንን ቤተ መቅደስ የራሳችን ቤተ ክርስቲያን እንመልከት እስኪ። ሂድ ወደ ሀገራችን ወደ ሀገር ቤት ከአጥሩ እስከ ቤተ መቅደሱ ድረስ ንግድ ተስፋፍቶበት የለም ወይ? ዛሬም ቤተ ክርስቲያን የሌቦች መሸሻ አልሆነችም ወይ? የወንበዴዎች መሸሻ አልሆነችም ወይ? አፈጮሌዎች የሚሸልቷት የግርግር ቋት አልሆነችም ወይ? ከአጥሩ ጀምሮ እስኪ በአገር ቤት በአዲስ አበባ ያሉ ገዳማትና አድባራት ያሉ ሰማይ ጠቀስ ህንፃዎችን ተመልከቱ። የትኛው ህንፃ ላይ ነው አረጋውያን መርጃ ያለው? የትኛው ህንፃ ላይ ነው የጓለማውታ መርጃ ያለው? ዛሬ እነ መቄዶንያ ስራ የማን ስራ መሆን ነበረበት? የቤተ ክርስቲያን ስራ መሆን ነበረበት እኮ። ቤተ ክርስቲያን ግን ይሄንን ትታ በእውነት ንግድ ላይ ተሰማርታለች። ቤተ ክርስቲያን ሲባል ህንፃው እንዳትጠብቁ ሰዎቹን ነው አስተዳደሩን ማለቴ ነው። ዛሬ ቤተ ክርስቲያን የንግድ ቋት ሆናለች። አንዳንድ ጊዜ እንደውም የቤተ ክርስቲያን ህንፃዎች በሙሉ አንዳንዶቹ ከሌላ ቤተ እምነት የመጡ በጨረታ እየወሰዱ ራሳችንን የሚወጉበትን ራሳችንን የሚያዳክሙበትን ጦር መሳሪያ በገዛ ሱቃችን እየተሸጠ ነው ያለው። ከዚህ የበለጠ ግፍ ምን ግፍ አለ ወገኖች? ከዚያ ደግሞ አለፍ ስንል አቤት ክህነቱ በገንዘብ ሆኗል። ጵጵስናውን በሉት፣ ቅስናውን በሉት፣ ዲቁናውን በሉት፣ እያንዳንዱ አገልግሎት በገንዘብ ሆኗል። ከዚህ የበለጠ ግፍ ምን አለ? ዛሬም እግዚአብሔር በእውነት ጅራፍ ሊያዘጋጅ ጊዜው ቀርቧል። ነቢዩ
ሚልኪያስ አንድ ቁም ነገር ነግሮናል። በእውነት ይሄንን እስኪ እንመልከት። ትንቢተ ሚልኪያስ ላይ እንዲህ ይላል። የመቅደሱ ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ድንገት እንደሚመጣና እንደሚያጠራው ሲነግረን እንዲህ ነው የሚለው። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን እልካለሁ ይላል፣ መንገድንም በፊቴ ያስተካክላል። ዮሐንስ መጥምቅ ነው መልእክተኛ ያለው። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። አሁን ወደ ምኩራቡ ወደ ቤተ መቅደሱ ፈሪሳውያን ባልጠበቁበት ሁኔታ ነው የገባው። ይመጣል ባላሉት ሰዓት ነው የገባው። ቤተ መቅደሱን ያጸዳው ሰዎች ባልጠበቁት ሁኔታ ነው። ልክ ዛሬም እግዚአብሔር ወደ መቅደሱ ድንገት ይመጣል። ሊያጸዳ፣ ለምህረት ሳይሆን ለመዓት ይመጣል። ለዚህ ነው በድንገት ወደ መቅደሱ ይመጣል። የምትወዱትንም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ አለ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና፣ እንደ አጣቢ ሳሙና ሊያነጻው፣ መቅደሱን ሊያነጻው ድንገት ይመጣል። ባልጠበቅነው ሰዓት፣ ባልገመትነው ሰዓት ይመጣል። ያን ጊዜ እንደ አንጥረኛ እሳት፣ አንጥረኛ ወርቁን በእሳት እንደሚያነጥረው መቅደሱን ሊያነጥረው በሳሙና ሊያነጻው ይመጣል። ከዚያ ምን አለ? የሚመጣበት ቀን መታገስ የሚችል ማን ነው? ያን ጊዜ ማን መታገስ አይችልም። ፈሪሳውያን እኮ ሊከላከሉት አልቻሉም። የተከበሩ ናቸው። እንኳን ዕብራውያን ሮማውያን እንኳን የሚፈሯቸው ብዙ ካህናትና የካህናት አለቆች ነበሩ። ቀና ብለው ሊያዩት ግን አልቻሉም። እሱ ሲመጣ የእሱን ቁጣ መታገስ የሚችል መቋቋም የሚችል የለም። የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው አለ። የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊ ልጆችንም ያጠራል። የሌዊ ልጆች የሚለው ካህናቱን ነው። ካህናቱን ያጠራቸዋል። ዛሬም አገልጋይ ነን ብለን ካባ ደርበን ፈረጅያን ዘርፈን ጠምጥመን ቆብ ደፍተን ክህነታችንን መነገጃ ያደረግን እኛን ደግሞ ሊያነጥረን ይመጣል ነው። የሌዊ ልጆችን ያጠራል፣ እንደ ወርቅና እንደ ብር ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። የተቀደሱት፣ የተመረጡት፣ የተቀሰፉት ተቀስፈው፣ የተቆረጡት ተቆርጠው፣ የቀሩት ግን ልክ እንደ ሜሮን ጸበል ኩልል ብለው እንደ ምንጭ ውሃ ጠርተው ለእግዚአብሔር ንጹሕ ቁርባን ያቀርባሉ። በተረፈ የበከተ መስዋዕት የረከሰ ዕጣን እናሳርጋለን ብለው በቤተ መቅደስ የበግ ሥጋ እየጋጡ በእግዚአብሔር እያላገጡ የሚኖሩ አደርባይ ሸንጋዮች፣ ዘረኞች፣ ጎጠኞችን፣ አገልጋዮችን እንደሚያስወግድ መጽሐፍ ቅዱስ ይነግረናል። ስለዚህ በጽድቅ ቁርባንን የሚያቀርቡ ይሆናሉ አለ እግዚአብሔር። በጽድቅ ቁርባን የሚያቀርቡ ካህናትን ቁጥራቸውን ያብዛልን ወገኖቼ። በጽድቅ የጽድቅ ጸሎት የሚጸልዩ የጽድቅ መስዋዕት የሚያቀርቡን ካህናትን ያብዛልን። በእውነት እግዚአብሔር ታግሶ ይፈርዳል። እንግዲህ አሁን ይሄን ስንል አሁን በቁሙ በቤተ መቅደስ ውስጥ ስላለው ብቻ እንዳይመስለን። የኛ ሰውነት ፍየል አልታሰረበትም ወይ? ምን ማለት ነው? በልባችን ፍየል የታሰረብን ሰዎች የለንም? የፍየል ጠባይ ያለብን ችኩል፣ ያየኑን ምን ቀነጥስ፣ ተቅበዝባዥ፣ ጭምትነት የሌለን፣ መረጋጋት ያቃተን የፍየል ጠባይ ያለብን የለንም? በግ የታሰረብን ሰዎች የለን? በልባችን በግ አልታሰረም? ግርግር የምንወድ በግ ግርግር ይወዳል። ቶሎ የሚደነብር ነው። ስለዚህ ቶሎ የምንደነግጥ ሰዎች የለንም ወይ? ፈሪዎች፣ ድንጉጦች የለም። ይሄ ክርስትናና ኤሌክትሪክን በሩቅ ነው ብለን የቤተ ክርስቲያን አጀንዳ አንዳንድ ጉዳዮች ሲነሱ ቶሎ ተሽቀዳድመን ለመውጣት የምንቸኩል ምንድነው ችግሩ? ምንድነው ጉዳዩ? እስኪናጥናው እንየው ማንል። እንደዚሁ ደግሞ በሬ የታሰረብን ሰዎች የለም? በልባችን ውስጥ የበሬ ጠባይ ያለብን
እንደ በሬ የምንዋጋ አትንኩይ ባይ ዘራፎች ይቅርታ የማንወድ ሰዎች የለንም። ስለዚህ ዛሬም እነዚያን በጎች ዛሬ በንስሐ ጅራፍ ካላስወጣን እግዚአብሔር በመዓቱ ጅራፍ እንዳያስወጣን ሰውነታችንን አጽዳ። ይሄስ መቼስ ሰው ያነጸው ነው። ምንም የተቀደሰ የተከበረ ገናና ስፍራ ቢሆንም ዞሮ ዞሮ ሰው ያነጸው ቤተ መቅደስ ነው። ከዚህ ሰው ካነጸው ቤተ መቅደስ ሥላሴ ያነጹት አካላችን ይበልጣል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም ቤተ መቅደስ ሰውነቱን ቢያፈርስ እግዚአብሔር ያፈርሰዋል ይላል። ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ሰውነታችን የእግዚአብሔር ቤተ መቅደስ ነው። ዋጋ ተከፍሎበታል። ብዙ መከራ ታይቶበታል። ምራቀ ርኩሳት ተቀብሎበታል። ስለዚህ ይሄ ብዙ አምላካዊ መስዋዕትና የተከፈለበትን ሰውነታችን የትም አንጣለው። ስለዚህ ከእንስሳዊ ጠባይ እንውጣ። አሁን ብዙን ጊዜ በቤተ መቅደስ አንዳንድ ነገር ሲደረግ አሁን እንታዘባለን፣ እንቆጫለን፣ እንናደዳለን፣ አንዳንዶቻችንም አስተያየት እንሰጣለን። ግን እስኪ እንደው ወደ ውስጣችን እንመልከት። ጌታችን አምላካችን ኢየሱስ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 7 ላይ አንተ ግብዝ በአንተ አይን ምሰሶ እያለ በወንድም ላይ ጉድፍ ስታይ ለምን ላጥራልህ ትላለህ? መጀመሪያ አንተን ምሰሶ አውጣ፣ ከዚያ የባልንጀራህን ጉድፍ ለማየት አቅም ታገኛለህ ይላል። ልጆቹን ማሳደግ የማይችል ሰው ጳጳስ ለመተቸት ካህን ለመተቸት የሚቀድመው የለም። የተቀማጭ አፉ ምላጭ ይላሉ አባቶቻችን። እምናዋጣው ሚና የለንም፣ አስተዋጽኦ አናደርግም። ነገር ግን አንዳንዶች እናንተን እየወቀስኩ አይደለም፣ ምናልባት በዚህ ጠባይ የተጠለፍን ሰዎች ካለን ለነቀፌታ ለትችት የምንጣደፍ ሰዎች ካለን ራሳችን ቆም ብለን ማሰብ ያስፈልጋል። ቅናቱ ጥሩ ነው። መቅናቱ ለቤተ ክርስቲያን መቅናቱ ጥሩ ነው። ቀንያ ቀናይኩ ለአምላክና አቤቱ እኔ ሾምበት እሸለምበት ብዬ አይደለም፣ ለአምልኮት ለጌትነት ቀንቼ ነው እንዳለው ነብዩ ኤልያስ። ነብዩ ኤልያስ ለጌትነቱ ለአምላክነቱ ቀንቶ 3 ዓመት ከመንፈቅ ሰማይ ዝናብ ለዘር ጥል ለመከር እንዳወርድ ከለከለ። ሰማይና ምድርን አወገዘ። እግዚአብሔርም ለኤልያስ ቃል ታዘዘ። ለምን? የታመነ ባሪያ ስለሆነ፣ ቅናቱ ትክክል ስለሆነ፣ ከግል ጥቅም ከግል ፍላጎት የጸዳ በመሆኑ ቅናቱ እጅግ ዋጋ ያለው ሆነለት። ሰማይና ምድር እስከ ማውገዝ ደረሰ። ሰማይና ምድር ታዘዙለት። እኛ እንኳን ሰማይና ምድር ሊታዘዙልን የገዛ ልጆቻችን እንኳን አይታዘዙልንም። ለምን? የለንማ። መንፈሳዊ ቅናት በልባችን የለም። ከግል ጥቅም ከግል ፍላጎት መላቀቅ አልቻልንም። ስለዚህ ቅናቱ ጥሩ ነው። አው አንዳንድ ጊዜ እንዲህ ይደረጋል። አይኛ ካህናት አሁን ይሄ ማድረግ ይገባል ብለን እንቆጫለን። እኛ ምን አስተዋጽኦ አደረግን? ደግሞ መንፈሳዊ ቅናታችንን የምንገልጥበት መንገድ መንፈሳዊነት የጎደለው ነው ያንዳንዶቻችን። ስለዚህ በትህትና በተሰበረ መንፈስ በተዋረደ ሕሊና በእግዚአብሔር ፊት መቆም ያስፈልጋል። መንፈሳዊ ቅናት ማለት አነጋገራችን እንኳን በጨው እንደተቀመመ በጸጋ ይሁን ነው የሚለው። ጌታችን ያስተማረን ይሄ ነው። የጧፍ ኩስታሪ እንኳን አያጠፋም፣ የተቀጠቀጠ ሸምበቆ እንኳን አልሰበረም ይላል። እርጋታው፣ ጭምትነቱ፣ ትህትናውን ሲገልጥ ማለት ነው። ትሑታን እንሁን። መንፈሳዊ ቅናት ጥሩ ነው። አንዳንድ ጊዜ በእውነት ከጀርባ ስዕል አድኖ አስቀምጦ ካባ ደርቦ በሚዲያ በቀረጻ የሰው ስም እየተነሳ ስድብ፣ ይሄ ከክርስቲያኖች የሚጠበቅ አይደለም። መንፈሳዊ ቅናት ስንቀና በተቻለ መጠን መንፈሳዊ ሕጉን ወጉን ሳንለቅ ጨዋነታችንን ሳንለቅ መሆን አለበት። ደግሞም ጊዜ አለው ለሁሉም ነገር። አንዳንድ ጊዜ እንደው ማስተካከል እንፈልጋለን። የቤተ መቅደስ አንዳንድ የታዘብናቸውን ነገሮች ማረም እንፈልጋለን። ክርስቶስ ታስታውሳላችሁ በ12 ዓመቱ በቤተ መቅደስ ውስጥ ነበረ።
እንደውም ምን ይላል ቅዱስ ያሬድም ተናግሯል። ወአንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ሳይሳፉ ያንደበቱን ቅልጥፍና የቃሉን ጥፍጥና አይተው ትምህርቱን አይተው አደነቁ ይላል። በዚያን ጊዜ ንግድ አልነበረ ማለት አይደለም። በቤተ መቅደስ ስህተት አልነበረ ማለት አይደለም። ያን ጊዜ ላርም ብሏል። በጎቹን ላስወጣ ብሏል። ፍየሎቹን ላስወጣ ብሏል አላለም። ጊዜ መጠበቅ ነበረበት። ይሄንን ያደረገው መቼ ነው? ልጅነት ተጠምቆ ልጅነቱን አስመስክሮ ተመልከቱ። ከዚያም በኋላ ነው በ30 ዓመቱ ነው ይሄንን ያደረገው። እስከዚያ ግን ሳይቆጭ ቤተ መቅደሱ ጉዳይ ሲያሳስበው ቀርቶ ይመስላችኋል? አይደለም። ጊዜ መጠበቅ ያስፈልጋል። ስለዚህ አንዳንድ መስተካከል አለባቸው የምንላቸውን ነገሮች እንዲሁ እመር ብሎ ድንገት ተነስቶ ዘራፍ ማለት አይደለም። ጊዜ መጠበቅ፣ ሁኔታዎችን ማየት፣ ከዚያ ወደ ውስጥ መግባት፣ በራስን በእውቀት ማነጽ፣ በንስሐ መገንባት፣ የራስን ሚና ከፍ ማድረግ። ከዚያ ከማን ጋር ብወያይ ነው ይሄንን ችግር ሊቀርፍ የምችለው? ማን ምንድነው? እስኪ ልተዋወቅ፣ ልወቀው፣ ጉዳዩን ገባል ብዬ ሲልሳተፍ አገልግሎቱን ልየው ማለት ያስፈልጋል። ውጭ ሆኖ መተቸት አይደለም። ይሄ ነው እና አምላካችን ሁሉን ነገር በጊዜው ነው ውብ ያደረገው። ስለዚህ ጊዜና ሁኔታን መጠበቅ ያስፈልጋል። ያ ካልሆነ ደግሞ ወይ ደግሞ ኃላፊነት ተሰጥቶን በኃላፊነት ተሾመን ተጠርተን ተመርጠን እንደዚሁም ደግሞ እግዚአብሔር ቀብቶን አስነስቶን ከሆነ አዎ ምናልባት ያንን ችግር መቅረፍ ይቻል ይሆናል። ይሄም ሆኖ ግን በጣም ፈተና ይበዛበታል ወገኖቼ፣ ቀላል ነገር እንዳይደለም። የተሾሙ ሰዎች ሲቸገሩ እናያለን። አንዳንድ ጊዜ እኛ ምን ፈርዳለን? ከበሮ ሲያዩት ያምር ሲይዙት ያደናግር ይላሉ። አዎ ቀላል ነገር አይደለም ወገኖቼ። በጣም የሰው አመሉ እንደመልኩ ልዩ ልዩ ስለሆነ ነብዩ ሙሴ ምን አለ? እኔ በእውነት ከዚህ ይሄንን ሁሉ ህዝብ አሳ አምጥቼ ማበላው ከወዴት ነው? የዚህን ሁሉ ጩኸት እንዳልሰማ ግደለኝ ብለዋል። ለምን? ሰው ከመጠበቅ የሰው እረኛ ከመሆን የከብት እረኛ መሆን እጅግ ሺህ ጊዜ የተሻለ ነው። እፎይታ አለው። ሰው አስቸጋሪ ነው፣ እንኳን ለፍጡር ለፈጣሪ እንኳን የማይመች ስለሆነ። ስለዚህ አንዳንድ ጊዜ ጉዳዮቹን በጭምትነት በትህትና መንፈስ ብናያቸው በረከት እናገኛለን። የእግዚአብሔር ኃይል ይጨመርልናል። ምናልባትም መንፈሳዊ ቅናታችንም ከግል ፍላጎትና ሐሳብ የጸዳ ከሆነ እግዚአብሔር ያግዘናል። ያ ካልሆነ ግን በውጪ መተቸቱ መነቃቀፉ አያዋጣንምና ገባበሉ ነው። እስኪ ተሳተፉ ነው። አገልግሎቱን ይዩት። ከካህናቱ ጋር አብራችሁ ኑ። ጎደለ የምትሉትን ነገር በጨዋ ደንብ ንገሩን፣ አሳዩን። እንዴ ልብሰ ተክህኖ ለብሰን ስታዩን ከሰማይ የወረድን እንደው መላእክት እንመስላችኋል? እናንተንም ያምራችሁ ያምረናል። እናንተ እንደምትሳሳቱ እንሳሳታለን። ስለዚህ አዎ አራያ ክህነታችንን ብንጠብቅ መልካም ነው። የታዘዝነውም ይሄው ነው። ነገር ግን ሰው ድካም አለበት። ሰዎች ነን። ቶሎ ኃጢአት የሚከበው ሰውነት ተሸክመናል። እኛም እንደናንተ እየወደቅን እየተነሳን ነው። ነገር ግን ቀስ ብሎ በጨዋ ደንብ በመንፈሳዊ መምህር ቀሲስ እንዲህ ብታደርገው እንዲህ ቢሆን እንዴት ነው እንዴት አይታችሁት ነው ብላችሁ መመካከር ያስፈልጋል። አሁን የኛ ምእመናን ትልቁ ችግር ይሄ ነው። እነሱ በጣታቸው ሊነኩት አይችሉም ይላል ጌታችን። በህዝቡ ትከሻ ከባድ ሸክም ተብትበው ይጭናሉ አለ እና እንደዚህ መሆን አይገባም ለማለት ነው። ስለዚህ አሁን ቤተ መቅደሱን እግዚአብሔር ክርስቶስ አጸዳው፣ ካህናቱን ገሰጸ። አሁንም ቢሆን እግዚአብሔር በምህረቱ ይገስጸን፣ ይቆጣን። በምህረቱ በእውነት ይምከረን፣ መዓቱን ያርቅልን። በእውነት ቤተ ክርስቲያንን በቸርነቱ በምህረቱ ያጽዳልን። ለክህነታቸው ለኃላፊነታቸው ለተቀመጡበት መንበርና ስልጣን ታማኝ የሆኑ አገልጋዮች ካህናትን ጳጳሳትን ያብዛልን። ትልቁ ችግር ይሄ ነው። በቃ ጽዳት ከራስ መዓት ከመቅደስ ይጀምራል ይላሉ። አሁን ሀገራችን ላይ የነደደብን እሳት ከምንም አይደለም፣ በእኛው በአገልጋዮች ኃጢአት ምክንያት ነው። በቤተ ክርስቲያን ጓሮ የሚፈጸመው ግፍ ነው እንዴ? የክርስቲያኖች አጥንት የትም እየተወረወረ ሱቅና ሬስቶራንትና ሸቀጣ ሸቀጥ መሸጫ ለማድረግ የተከበረ የክርስቲያኖች አጥም ተወርውሮ የታነጸ ህንፃ ወይ ቤተ ክርስቲያን አልጠቀመ ወይ ትውልድ አላፈራ፣ መነገጃ ሆኗል።
የግለሰቦች ኪስ ማወፈሪያ ሆኗል። ስለዚህ ለዚች መከረኛ ቤተክርስቲያን መጸለይ ብቻ አይደለም፣ ደግሞ የራስን አስተዋጽኦ ማድረግ ይገባል። የአብነት ትምህርት ቤቶች እየተዳከሙ ነው ያሉት፣ በገጠሩ ያሉት ዞር ብሎ የሚያያቸው የለም። አሁን ደግሞ በጦርነቱ ጉዳዩ ብሷል። ይሄን ሁሉ ማዳን ቤተክርስቲያን ማዳን የሚቻለው በየትም አይደለም፣ በትምህርት ቤት ነው ማዳን የምንችለው፣ በትምህርት ቤት ነው። የኛ ምእመናን ለህንፃ ቤተክርስቲያን አዋጡ ሲባሉ ነው እጃቸው የሚዘረጋው እንጂ ለትምህርት ቤት ብዙም ዝንባሌ እንደሌለ እናውቀዋለን። ወገኖች ቤተክርስቲያን የእናንተ ናት። መንፈሳዊ ቅናት ይደርብን። መንፈሳዊ ቅናታችን ግን መግለጥ ያለብን በመንፈሳዊ ሕግ ወግና ጨዋነት መሆን አለበት። ከስድብ፣ ከዛቻ፣ ከግልምጫ ከኒህ ከመሳሰለ ነገር መራቅ አለብን። ወገኖች መቅደሳችንን እናጽዳ፣ ሰውነታችን በንስሐ እናንጻ። ይሄ ነው መልእክቱ። እንግዲህ በዚህ ሳምንቱ በሙሉ ይሄ ነው። እግዚአብሔር አምላካችን መቅደስ ሰውነታችን እንድናነጻ ኃይሉን ብርታቱን ጽናቱን ይስጠን።